ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን በዓልን በዓል የመሰላችሁት አሁን ነው። ኧረ ነው ወደዚህ ያሽ እኛ ደስተኞች ነን፣ በጣም ደስተኞች ነን ምናምን ብሎ ለማሳየት የሚደረግ ጥረት በጣም እዚህ ነገር ውስጥ ለማየት እየሞከርኩኝ እንደሆነ ነው እየተረዳ ያለሁት ማለት ነው። ትላንትና የተወሰነ ወቀሳ አቅርቤ ነበረ። ምክንያቱም ሄርሜላ ሙያ የላትም ወይ ምንድን ነው ሄዳ የሰው ቡና ጋር የባል ቪዲዮ የምትቀረጸው ምናምን ብዬ ወቀሳ አቅርቤ ነበረ። ልክ አየር ላይ በሄርሜላ ቲክቶክ ቻናል ቤቷ ውስጥ የባል ድባብ እንደነበር የሚያሳይ ቪዲዮ ለቃ ነበር እና ዛሬ ደግሞ እኔ ሙያ አለኝ እችላለሁኝ፣ አብርሽዬ እድሜ ልክህን ጣት የሚያስቆረጥሙ የኔን ሙያዎች እየበላህ ትኖራለህ ምናምን አይነት ይዘት ያለው ነገር ለመልቀቅ ሞክራችኋል ማለት ነው። ያው ከሽንፈት መልስ ለማገገም እየሞከራችሁ እንደሆነ የሚያሳይ ቪዲዮ ተለቋልና በጣም የታዘብኩት አንድ ነገር ቢኖር ኮመንታተሮች በጣም እንትን እያላችሁ እንደነበረ ለማየት ችያለሁኝና ይባስ ብላችሁ ጭራሽ አቤልና ማርቲን ለማጣመር እየሞከራችሁ እንደሆነ ተረድቻለሁኝ። ይሄ የሚደገፍ ሀሳብ ነው። እኔ ቢጣመሩ አልጠላም፣ ደስ ይለኛል በመጀመሪያ ደረጃ ማለት ነው። እና አንድ ነገር ግን እዚህ ጋር ረገጥ አድርጌ መናገር እፈልጋለሁኝ። የፈለገ ነገር ቢሆን ሰው ሁለተኛም ሶስተኛም ሚስት ሊያገባ ይችላል። ግን ደግሞ በዓልን ልጅ ያለበት ቤት ነው የፈለገ ነገር ቢሆን ልናከብር የምንችለው አይደለ? እኔ ሁለትም ሶስትም ያገቡ ሰዎችን አውቃለሁኝና የፈለገ ነገር ቢሆን በዓልን ከልጆቻቸው ጋር ማክበርን ይመርጣሉ። አይሚን ይገባኛል። ስሜትን ከልጅህ አስበልጠ ወደ ሄርሜላ እንዴት ሁላችንም እናውቃለን። እና አሁን የማላዘን ሊመስላችሁ ይችላል ሜቢ ማለት ነው። ማላዘንም እየበዛ ስለሆነ አሁን በአብርሃም ጉዳይ ብዙ ማላዘን አልፈልግም። የሰው ልጅ የወደደውን የፈለገውን መርጦ የመኖር ፉል የሆነ መብት አለው። እኔ አሁን እየደበረኝ ያለው አለ አይደለ? በቃ ሄርሜላን ምርጫ አድርገህ እስከ ሄድክ ድረስ ከሄርሜላ ጋር ሁሉንም ነገር ማድረግ መቻል አለብህ። ሩታ ጋር እየመጣህ የምታደርጋቸውን ንዝንዞች ማቆም መቻል አለብህ። ይህንን ነገር ደግሞ በምንድን ነው ቼክ ማድረግ የምፈልገው ይመስላችኋል? ሩታ አዲስ ህይወት ስትጀምር አብርሃም ምን አይነት ስሜት አለው የሚለውን ነገር ቼክ ማድረግ እፈልጋለሁ። ሶ ከሰሞኑ ምን እያልኳችሁ ነው? ደስታ ሄዶ ሩታን ትሪት ማድረግ መቻል አለ። ለምንድን ነው ግን ትላንትና ያልተገኘው? ያ ሁሉ ሰው እያለ ደስታን አላየሁትም እና ምንድን ነው ነገርየው ምናምን እያልኩኝ ነው። እና ደስታ ከሄርሜላ አጠገብ ባትርቅ ደስ ይለኛል። በቃ ሁሉም ምርጫውን መርጦ አይደለ? አንተም አትፈጣጥን እንጂ ያው ሩታ ጋር ያለህን ነገር ብታቀለጣጥፈው እንደኔ ደስ ይለኛል። እና ይሆናል አይደለ? አልሞት ባይ ተጋዳይነትን ዛሬ በደንብ እና አብርሽና እና ሄርሜላ ጋር እያየሁኝ ነው ማለት ነው። ሶ ይሄ እኔ በቲክቶክም ላይ እያየሁ ያለሁት ነገር ነው በነገራችን ላይ ማለት ነው። ይሄ በቃ አለ አይደለ? የቲክቶኩ የአዶናይ እና የጆን ዳንኤል ጉዳይ እዚህ መጥቶ በአብርሽና በሩታ በደንብ እያየሁት እንደሆነ ነው እየተረዳ ያለሁት። ያው ደጋፊዎቻቸውን በዚህም በዛም ወገን በደንብ እየተጫወቱ እንደሆነ ምናምን መረዳት ችያለሁ። ለማንኛውም ያው ስለዛሬው ቪዲዮ እንዲሁም ትላንት ስለነበሩት ጉዳዮች ፉል የሆነ ነገር በሰፊው እንጫወታለን ማለት ነው። እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ የበዓል ድባብ እንዴት ይዛችኋል? እኔ አይኔ ቀልቷል እውነት እግዚአብሔርን አሁን እያየሁኝ ነው። እና ያው በዓል ነው፣ ፏሸብረቅ እያልን ነው። ፏሸብረቅ ብዬ ነው አይኔ ቀለው ማለት ነው፣ እንዳይደበራችሁ። ለማንኛውም እና እንዴት ናችሁ? በጥቅሉ ደህና ናችሁ? እንዴት ይዟችኋል? ያው ከሽንፈት መልስ እነ የሆኑ ሰዎች እኛ ምንም ሽንፈት ኢቲዝ ኖርማል፣ እንኳን እኛ አርሰናልም እየተሸነፈ ነው ኢቲዝ ኖርማል የሆነ ነገር ነው ብሎ ልክ የአርሰናል ደጋፊዎች የሚያራምዱትን አይነት ሙድ እያራመዱ እንደሆነ ተረድቻለሁኝ። እና በቃ ይመቻችሁ። የሰው ልጅ ይሄ ነው ምርጫዬ፣ ይሄ ነው የህይወቴ መንገድ እስካለ ድረስ ያ መንገድ ይፈቀድለታል፣ እንደኔ እይታ ማለት ነው። እና አብርሃም አሁን ላይ በቃ ይሄ ነው የህይወቴ መንገድ፣ እኔ ሄርሜላ የሰራችው ምግብ ይጣፍጠኛል፣ ከሄርሜላ ጋር መኖር ምርጫዬ ነው። በቃ እዛ ጋር የሆነ ህይወት ጀምሬ ነበረ፣ ያንን ህይወት መቀጠል አልፈልግም። እስኪ አሁን ደግሞ ለወጥ አድርጌ አዲስ ነገርን ማየት እፈልጋለሁኝ እስካለ ድረስ ያንን የራሱን መብት ማንም ሊጋፋው አይችልም። ከዚህ በኋላም ከሄርሜላ ውጪ ሌላ ህይወትን ማየት እፈልጋለሁ ስትል ያ ጀስት የራስ መብት ነው በነገራችን ላይ ማለት ነው። ግን ደግሞ የእኛ ማህበረሰብ አንድ ጠበቅ አድርጎ ሊይዝ የሚፈልገው ጉዳይ እንዳለ መርሳት የለብንም ሁላችንም ማለት ነው። በቃ ትዳር ነው፣ አለቀ። እግዚአብሔርም የሚወደው ማህበረሰባችንም የሚወደው
ትዳራችንን ይዘን እስከ ፍጻሜ ድረስ እግዚአብሔር በሰጠን እግዚአብሔር ባስኬደን መንገድ ከመጀመሪያ የትዳር አጋራችን ጋር እንድንሄድ ይፈለጋል እና ያችን መንገድ ባለመሄድ ያው ብዙ ወቀሳዎች ከቤተሰብም ከተመልካችም ከብዙ ሰዎችም እየደረሰብህ እንደሆነ በደንብ አይተሃል እና ትላንትና የተፈጠረው ነገር ራሱ ህዝቡ ምን አይነት ነገር ምን አይነት ፊሊንግ ለዚህ ጉዳይ እንዳለው በደንብ ያሳያል። ቀን በሰራሁት ቪዲዮ ላይ ጌሙ ተጭበርብሯል ምናምን ብቻ ብዙ ነገሮችን ስታስብሉ ስለዋላችሁ በቂ የሆነ ምላሽ ሰጥቻችኋለሁኝ እና የጨዋታ ሜዳ ላይ ገጥመህ ተጭበረበረ አጭበረበረ የሚባል ነገር የለም። ጌሙ ለሁለታችሁም እኩል ነው። በዚህ በኩል ሊጨመር የሚችል ነገር የለም፣ በዛ በኩል ሊጨመር የሚችል ነገር የለም። ሁለታችሁም እንደ ደጋፊዎቻችሁ መጠን ትሸናነፋላችሁ። በሩታ ሳይድ ያሉ ደጋፊዎች በደንብ እንደበለጡ ተመልክተናል። ለምሳሌ ብዙዎቻችሁ ቅሬታ ስታቀርብ የነበረው ስፒድ ቻሌንጅ ላይ ነው። ምንድን ነው ይሄ ብቻ ደብል ምናምን የሚባል ነገር አለ እና እዛ ላይ እዩ አንበሳ አውርዶ ነበረ። ያው የአንበሳ 3 እጥፍ መሄድ ስለነበረበት 180 ሺህ ኮይን አግኝታለች ምናምን ወይም 180 ሺህ ነጥብ አግኝታለች የሚል ጭቅጭቅ ነበረ የተነሳው። ለመረዳት እንደቻልኩት እኔም ከቪዲዮን ከሰሩት በኋላ ያው ነገሮችን ለመረዳት እንደቻልኩት እንደዛ አይነት ነገር እንዳለ ምናምን የተረዳሁት እና በእናንተ በኩል ያሉ ፍሬንዶቻችሁ የማይሰጧችሁ ናቸው። እጃቸው ኪሳቸው ውስጥ መግባት አይችልም፣ እጃቸው ስልካቸው ላይ ማረፍ አይችልም ነው። እንደዩ ጠቅ አድርገው መስጠት የማይችሉ ፍሬንዶች ካላችሁ ምንም ማድረግ አይቻልም። እንግዲህ መውቀስ ካለባችሁ ፍሬንዶቻችሁ ነው መውቀስ ያለባችሁ እና እንደዚህ አይነት ነገሮችም ያው ቀሌ ሲንሸራሸሩ ስለነበር ነው። ያው ለማንኛውም እናንተም የመጣችሁበት ዋነኛው አመጣጥ ያንን ድባብ ለማጥፋት ይመስለኛል እና እኛ ፒስ ነን፣ እኛ ሰላም ነን፣ የምን ሽንፈት ምናምን። በነገራችን ላይ ያው ቀድሞ የተሰራ ቪዲዮ ነው። እናንተም ሆን ብላችሁ ነው ያንን ነገር ዛሬ መልቀቅ የፈለጋችሁት እንጂ ይሄ ቪዲዮ ትላንትና እንደተቀረጸ ያስታውቃል እና ያው ምንም ችግር የለውም። ምርጫችሁን እየኖራችሁ ነው። ግን ደግሞ የሩታን ፕራይቬሲ የሩታን መብት የሚጋፋ ነገር ስታደርግ ማየት አንፈልግም። አብርሽ በቃ እቺን ልጅ ጥላሃት እስኪሄድክ ድረስ ይሄ የኔ የህይወት ምርጫ ነው ብለህ ሄደህ ከሄርሜላ ጋር መኖርን ምርጫ እስካደረግክ ድረስ የሩታ ፕራይቬሲዎች መከበር መቻል አለባቸው። ሩታ አንተ ጥላሃት ከሄድክ በኋላ በቃ አበቃ አይደለ እሷና ያንተ ነገር። ስለዚህ የፈለገችውን ህይወት የመኖር መብት አላት። አንተ የመረጥክላትን ህይወት አይደለም መኖር የምትፈልጉ። ከዚህ በፊት እንደዚህ አይነት ረብሻዎችን ስታነሳ ስለነበር ነው ይህን ነገር እያልኩ ያሉት። ምክንያቱም ደስታ በመጣ ሰዓት እንዴት ስትሆን እንደነበር ሁላችንም በደንብ ተመልክተናል እና ከዚህ በኋላ ወደ ሩታ ህይወት ሌላ ወንድ የሚመጣ በምን አይነት ፊሊንግ ነው ማስተናገድ የምትችለው? እንዴት ነው ይህንን ነገር የምትረዳው የሚለው እኔ እንደ አንድ ግለሰብ ጥያቄ ላነሳበት የምችልበት አይነት ጉዳይ ነው እና እንዴት ነው ይህንን ነገር ልታስተናግድ የምችለው? ምክንያቱም እኔ ከዚህ በፊትም ተናግሬያለሁ። የአብርሃምን ትክክለኛ ፊሊንግ ማወቅ የምፈልገው ሄርሜላን አፈቅርሻለሁ ወይም ከሄርሜላ ጋር አብሬሽ ኖራለሁ ብሎ ቃል ስለገባ ብቻ ሳይሆን ሩታ አዲስ ህይወትን ስትጀምር አብርሃም በምን አይነት መንገድ ያስተናግደዋል የሚለው የኔ ትልቁ ጥያቄ ነው ጋይስ። እግዚአብሔር ነው የምላችሁና እቺን ነገር ማየት እፈልጋለሁ። ደስታ ፈጠን በል የዚችን ጥያቄ መልስ እኔ ማየት ስለምፈልግና ሩታ ትላንትና ደስ በሚል ሞመንት ነው ያየሽ። በቃ እነ ኤፍሬምን ጨምሮ አጠገብሽ ምን አይነት ሰዎች እንዳሉ በደንብ መረዳት ያለኝ እና እግዚአብሔር ይመስገን በይ ለዚህ ሁሉ ነገር ማለት ነው። ምክንያቱም የአብርሽ ስህተት የገባቸው ሰዎች በአንቺ ሳይድ እንዳሉ በደንብ መረዳት ያለኝ። አንዳንድ ተለቅ ያሉ ሰዎች መስመር ስተው ወደ እላፊ ነገር ለመሄድ እየሞከሩ ቢሆንም ለካ ማስተዋል የሚችሉ ነገሮችን መረዳት የሚችሉ የወንድማቸው የጓደኛቸው ጥፋት በደንብ ግልጽ ሆኖ የሚታያቸው ሰዎች አንቺ አጠገብ እንዳሉ መረዳት ችያለሁኝ እና በዚህ ነገር በጣም ደስተኛ ነኝ። ብዙዎቻችሁም ደስተኛ እንደሆናችሁ መረዳት ችያለሁኝ። እንግዲህ የሆኑ ሰዎች ያው ምርጫቸውን መርጠዋል። በዓልንም አብረው ማክበር ጀምረዋል። ይሄንን በዓል እንግዲህ ልክ እንደ ሩታ እንዳይሆን ረጅም ዓመት እንደዚህ በዓል እያከበራችሁ እንደምትቀጥሉ ተስፋ እናደርጋለን ማለት ነው። ጋይስ እንግዲህ ምን ሀሳብ አላችሁ? ዛሬ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።